አይ እኔ ያው ላወራው ፈልጋለሁ ማወራው ነገር አለ እንጂ ለምን ፈለገች ነው የምታወሩት? አንተ አላወቅም ነው? እሺ ስልክ እኮ አይሰራም። ምንድን ነው እንደዚህ ሮጦ መጣጣ? አረ ምን ናፍቆኝ ስለነበረ ምንድን ነው የምታወሪው? በቃ እንድንለያይ አልፈልግም። እኔማ እኔ እየገባኝ አይደለም ተረዳሁሽ። ልክ ተረድቼሻለሁ። መጀመሪያም ይሄን ስለማውቅ ነው ስለምረዳሽ። ቆይ ዝም በይ አዳምጪኝ። አንተ ዝም በል ብሩኬ፣ ዝም በል። ተረጋጊ። በህይወቴ እኔ አንተን ማስቀየም የምፈልግ ሰው አይደለሁም እኮ ተረጋጊ። ምክንያቱም እንደዚህ አይነት ሰው ነው ብዬ ስለማላውቅ እኮ በቃ እንደ በፊቱ እንሁን ነው እያልኩ ያለሁት አይደል? ለምን ያስፈልጋል? እንደ በፊቱ መሆን ለምን ያስፈልጋል? አንቺ ላይ የተለየ ፍላጎት እንዳለ እየተረዳሁ ነው። ነይ እንዴ ታንሽ ለምን አትተውም? ሰላም ውድ የተከበራችሁ ፋሚሊዎቻችን እንዴት ናችሁ? ጾም እንዴት ይዟችኋል? እኔ ጋር በጣም አሪፍ ነው። ዛሬ እንግዲህ ለየት ባለ መንገድ መጥቻለሁ። ምክንያቱም ትናንት ላሳያችሁኝ ፍቅር በጣም ደስ ብሎኛል። ማለት እንዴት ነው ውስጣችሁ ያለውን ፊሊንግ ልትገልጹት አትችሉም። ማለት ተንተባተብኩላ የመጀመሪያ ስለሆነ ትንሽ እንትን ይላል። ብቻ ትናንት የተፈጠረውን ነገር ታውቃላችሁ ከብሩኬ ጋር። ብሩኬ እንግዲህ እዚህ ጋር ሲናገር ከዚህ በኋላ ከአብሳላት ጋር አንገናኝም ምናምን አይነት ነገር ብሏልና እኔ ደግሞ ያንን ነገር አልፈልገውም። ምክንያቱም ብሩኬ እንዴት ነው ለኔ በጣም ጥሩ ሰው ነው። እንዴት ነው ጥሩ ሰው ራሱ አይገልጸው ለኔ ማለት ነውና እንደሱ አይነት ሰውን ደግሞ ማጣት አልፈልግም። ለኔ ብዙ ነገር አድርጎልኛል። እንደሱ አይነት ሰው ላገኝም አልችልም፣ አግኝቼም አላቅምና ያ ነገር እንዲሆን አልፈልግም። እና ስልኩ ዝግ ነው። በተደጋጋሚ ጊዜ ሞክሬለት ስልኩ ዝግ ነው። ለዛም ነው በዚህ መንገድ የመጣሁት እና በጣም ላገኘው ፈልጋለሁ፣ ላወራውም ፈልጋለሁ። ከሱ ጋርም እንድንለያይ አልፈልግም እና ዛሬ ፍፄን የልብ ጓደኛው እንደሆነ ነግሮኛል ከዚህ በፊት እና ፍፄን ዛሬ ደውዬ ጠርቸው እየመጣ ነው። እሱ ጋር እንዲወስደኝ ጠይቄዋለሁ። ምክንያቱም ብቻዬን መሄድ አልፈለኩም። ያለውን ነገር ታውቃላችሁ እና ትንሽ እንትን ብያለሁ፣ እየተንተባተብኩ ነው ምናምንና አትፍረዱብኝ። የመጀመሪያ ስለሆነ ነው። በዛ ላይ ድንጋጤ ምናምን አለ እና ደግሞ ማታ ጥሩ ፊሊንግ እየተሰማኝ አልነበረም። እንዴት ነው ከእናንተ ጋር ከካሜራ ውጪ ሲሰማኝ የነበረው ነገር በጣም የሚያስጠላ ነገር ነው። ይሄ ሴት ልጅ ሆናችሁ በጣም የሚንከባከባችሁ ሰውና እንደሱ አይነት ሰው ሳታገኙ ቀርታችሁ እሱ መጥቶ እንዴት ነው ባንዴ እንደዚህ ሲላችሁ ምናምን ነገር ይሆናል አይደለ? ውስጣችሁ ወርብሽ ይላል ምናምን ከተረዳችሁ እንደዛ ነበረ። እንቅልፍም አልተኛውም። በጣም ተረብሼ ነበር ያደርኩት። በዛ ሰዓትም እሱ ጋር ስደውለት ያው ስልኩም አይሰራም ነበረ እና ለዛ ነው በዚህ መንገድ እንድመጣ የተገደድኩት። ፍፄ እየመጣ ነው። ፍፄ እንዲወስደኝ ጠይቀዋለሁ። እሱ እስኪመጣ አብረን እንጠብቀው። ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ አይን ካይን ሲጋጭ ልብ የሚሰነጠቅ ሌላ አይደለም ሌላ ምን ሆነ አይሆን ብዬ ደህና ነህ አለሁልህ። ካሜራ ይዘሻል? ይዤ ነው የመጣሁት ዛሬ ካሜራ። አይደብርም አይደለ? ኧረ ምን ይደብረኛል? አዎ ያው ቡቡዬ ጋር ልትወስደኝ ነበረ። በተደጋጋሚ ጊዜ ስደውለት ስልኩ አይሰራም እና በቃ ማታ ምናምን ስጨነቅ ነበር ያደርኩት። ተረብሼ ነበር። ውስጤ እንቅልፍ የሚባል ነገር በአይኔ አልዞረም እና በቃ እሱ እንድታገናኘኝ ፈልጌ ነው። በዛ ላይ ብቻዬን መሄድም እንትን አላልኩም፣ እፈራለሁ እና አብረኸኝ እንድትሄድ ነው የፈለኩት። ማለት አልገባኝም። ምን አለ ነው ብሩኬ ጋር ያልጨረሳችሁት ጉዳይ አለ?
አይ ያልጨረስነው ጉዳይ ምናምን ኖሮ ሳይሆን እኔ ከሱ መለየት አልፈልግም። እሱ ከአብሰላት ጋር ጨርሻለሁ ነው ያለው። ማለት ከሱ መለየት አልፈልግም አልገባኝ እንዴ? መለየት አልፈልግም ነው ያው እኔ ለሱ እንዴት ነው በቃ ጥሩ ፊሊንግ አለኝ ሚንስ በጣም ለኔ ጥሩ ሰው ነው እና ከሱ ጋር መለየት አልፈልግም። እሱ እንዳለው ባንድ የሚቋጭ ነገር አይደለም። እንዴት እንደዚህ ይሆናል ብለሽ ታስቢያለሽ? አንቺ የሚሆን ነገር አይደለም። ማገናኘት የተራ ነገር ነው። እሱንም ማግኘት ትችያለሽ። ግን ደግሞ ከሱ መለየት አልፈልግም ማለት ምን ማለት ነው? ልታስረጂኝ ትችያለሽ? ይኸውልህ ብሩኬ ነግሮክ ይሆናል ብዬ አስባለሁ የልብ ጓደኛ ስለሆነ እና እንዴት ነው እኔ ከወንድ አግኝቼ የማላውቀውን እንክብካቤ በጣም ብዙ ነገሮችን ከሱ አግኝቻለሁ እና በቃ እንዴት ነው እሱ ራሱ እኮ እንደዚህ አይደረግም አይደል? ሴት ልጅ ነኝ። የሆነ ነገር አሳይቶኝ እንደዚህ በአንዴ በቃ ከዚህ በኋላ እንገናኝም ምናምን ማለት አይደረግም እኮ። የሆነ ስሜቷ ይጎዳል ተብሎ ማሰብ አለበት እንዴ። የተገናኛችሁበት የራሳችሁ ከሆነ ምክንያት አልነበር? ምክንያቱም ነግሮሽ ነው ያገኘሽ፣ አግዘሽው ነበረ። ለዛም አመስግኖ ትላንትና ተለያይታችኋል። ግን ደግሞ አሁን እንደዚህ አይነት ነገር ማለት ከአንቺም አይጠበቅም። ሌላ ነገር ከሆነ አስረጂ። ሌላ ነገር ካላችሁ እኛም ማናውቀው ሌላ መሀላችሁ ላይ የተፈጠረ ነገር ካለ አስረጂ። አይ ምንም ነገር የለም እኮ ያልኩክ፣ ምንም ነገር የለም። ግን በቃ እሱ ለኔ ጥሩ ሰው ነው። እንደሱ አይነት ጥሩ ሰው ደግሞ እኔ ማጣት አልፈልግም። በቃ እንደዚህ እንዲሆንብኝ አልፈልግም። እኔ ደግሞ በመሀል እየተጎዳው ነው። ሴት ልጅ ነኝ። እንደዚህ አይነት ብዙ አይነት ነገር አሳይቶኝ ባንዴ እንለያይ ማለት ደግሞ በጣም እኮ ይከብዳል እንዴ። ብሩኬ ታዲያ አሁን ምን እንዲያደርግ ነው? እኔ አላውቅም። ብቻ ግን ይዤሽ ልሄድ እችላለሁ። ችግር የለውም። አንተ እዛ ምን ለማውራት ችግር የለውም። አንተ መጀመሪያ ውሰደኝ ምናምንና እሱን ሳገኘው አወራዋለሁ። እኔ አላውቅም። ብቻ ግን ሌላ ነገር ካለ ብትናገሪ ደስ ይለኛል። እኔም ማወቅ ያለብኝ ነገር ብትነግሪኝ ደስ ይለኛል። ሌላ ነገር መሀላችሁ ላይ ካለ ግልጽ አድርጉና ተናገሪ። ሌላ ነገር ከሌለ ደግሞ እንደዚህ አንቺን ሊያስኮንሽ የሚችል ነገር ሌላ ነገር የለም። አንተ ወንድ ነህ አይደል? ወንድ ስለሆንክ የሴት ልጅ ፊሊንግ ልትረዳ አትችልም። ስለዚህ በቃ እኔ ለሱ እዛው አውርቼው ነግሬው ምናምን ነገር የሚፈጠረው ነገር ይምጣስ እንሂድ። እሺ ችግር የለም። እኔም ማወቅ እፈልጋለሁ ምን እንዳላችሁ ከሱ ጋር ምን አይነት ነገር ውስጥ እንዳላችሁ ማወቅ እፈልጋለሁ። አንቺን እንዲህ ሊያስኮን የሚችል ነገር እንዳለ አላውቅም ነበረ። ከሱ ጋር ማውራት ያለባችሁ ነገር አውራታችሁ ብትፈቱ እኔም ደስ ይለኛል። እንደማላገኝ ያውቃል ልቤ፣ ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። እንደማላገኝ ያውቃል ልቤ፣ ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። የአይኖቼ ቀዳዶች ውሃ ያፈለቁ ጉንጬንም በጉንጭ ሲያቋርጡ አትዘኝ ያለኝ ሲያጽናናኝ መንፈስ ቁርጠ ስትለየኝ እንዴት ይቻል ነፍሴ። የለም ብሩኬ ችግር አለ? አይ ችግር የለም። ተወሮ ፈልጋ ነበር ማውራው ነገር አለ አለች። አይ እሱ ማውራው ነገር አለ መግባት ይቻላል። እሱ በሌለበት ብሩኬ የለም አለች። ከሷ ጋር የምታወሪው ነገር አለ? እርግጠኛ ነሽ? ማለት የለም? አዎ የለም። ለምን ፈልገሽ ነው? አይ ዘጋ ጫማ አለ ለዛ ነው ያልኩኝ። ሁሉም ጫማ ሁሉም ወደ ቤት ውስጥ ሲገባ አርጉት የሚገባው ነው። ምን ፈልጋችሁ ነው? ወይ እኔ የማላውቀው ነገር አለ? አይ እኔ ያው ላወራው ፈልጋለሁ። ማወራው ነገር አለ አለች። ለምን ፈለገች ነው የምታወሩት? አንተ አላወቅም ነው? እኔ አላወቅኩም።
ግን እፈልገዋለሁ፣ በጥብቅ እፈልገዋለሁ እያለች ማየት ፈለጋችሁ ማረጋችሁ? አይ ከእሷ ጋር የምታወሪው ነገር ካለ አውራት። አይ ካንቺ ጋር ላውራ ለምን ችግር የለውም። ኖ አይ ካንቺ ጋር ነው አይደለም ላውራ የመጣሁት እሱን ፈልጌ ነው። እሱን ላውራ ነው የመጣሁት። ይቆያል ወይስ ትደውይለታለሽ? አስቸኳይ ነው? አይ ከመጣ ነገር ብናገኘው አሪፍ ነው። ካልሄድሽ እኔ ባለሁበት ነው በሌለሁበት ነው ታው ብትኖሪም ችግር የለውም። እንደዛ ከሆነ ደውላለሁ። ግቢ አዲስ ነገር አለ? ኧረ አዲስ ነገር የለም። እሱን ላውራ ማቆረጥ ጨርሳችኋል? ግን አውጣችሁ ምናምን ጨርሳችኋል? ትደውይለታለሽ? ከመደወሌ በፊት ለኔ ነገር አይደለም ለኔ ከዛ ተደውልለት ኖ ሳይሆን ስልኩ ዝግ ስለሆነብኝ ምናምን ላገኘው ላወራው ፈልጌ ነው የመጣሁት እና ከቻልሽ ደውይና ይምጣና ላወራው። እሺ ደውልለታለሁ። እኔ ባለሁበት ታወራለሽ። ምን እንደምታወሪ ባላውቅም ችግር አለ እኔ የማላውቀው ምናምን ታዲያ ቤት ድረስ የሚያስመጣ ምን አለ? ፍፄ አንተ ልጠይቅህ እንግዲህ አላውቅም። ምን እንደምትለቀበል ማወቅ የምትፈልገው ነገር ካለ ቡቡ የት ነህ? ቤት መምጣት ትችላለህ? አንተን ፈልጎ ሰው መጥቷል። እንግዲህ ና እሺ፣ ቶሎ በል እሺ። እስከዛ እኛ እናውራት አይደል? ምን ላውራሽ ካንቺ ጋር ቁጭ በል እንጂ እዛ ጋር እንግዲህ ዘፈን እንግዳ ነች። አይ እኔማ ማቆም ነገር የለም። ልታወራው ስለፈለገች ነው ይዣት የመጣሁት። ሜቢ ያጨረሱት ነገር ካለ ብዬ ነው። ምንስ ቢሆን ቤት ድረስ መምጣት ነበረባችሁ? እንቅልፍ ማሳየኝ ዘህኝ ስልክ ያነሳም ማለች። ቤቱ ላንቺ አዲስ አይደለም አይደል? ማለት ምን ችግር አለ መምጣቴ? ይደብራል ምናምን ፈታ አልሰጠኝም። አይ ምን ችግር አለ? አጣሁት ከዛ ላገኘው መጣሁ። ያን ያህል ችግር ይፈጥራል አንቺ ላይ? ቤት ድረስ መምጣቱ ለምን አስፈለገ ነው የኔ አባባል ነው እኮ። ምን ችግር አለ? አንቺ ምን ሆነሽ ነው ሁልጊዜ እኔን ስታይኝ እንደዚህ የምትሆኚው? ማለት እኔ አይደለም እኔን ከዚህ በፊት ታውቂኛለሽ? አታውቂኝም አይደለም? ሪዝኑን ደግሞ ነግሬሻለሁ። ቀይ ተጠበቅብኝ። ድርጊትሽ ያሳያል እኮ አይደል? የምትሆኑት ነገር ያሳያል። ምንም ነገር ቢሆን ደግሞ እኔ እንዳምንሽ ደግሞ ከዚህ በኋላ መጠበቅ የለብሽም። ያ ሁሉ ነገር ከተፈጠረ በኋላ እኔ አሁን አንቺ ቤቴ ስትመጪ እንደ እንግዳ ምናምን እንዳስተናግድሽ አትጠብቂ። እሱን ጠብቀሽ ከሆነ ተሳስተሻል። ሲቀጥል ደግሞ ፍፄ እኔ ላንተ ጥያቄ አለ። እሺ አገኘችህ፣ ምንም ትፈልግ ምን ጓደኛህ ነው መደወል ትችል ነበር። ቤት ድረስ ይዛት መምጣት አስፈላጊ አይደለም። አሁን ቢኖር ኖሮስ ቤት እኮ እንዲያወሩ እኮ ያልጨረሱት ነገር ካለ እንደጨረሱ ደግሞ ግልጽ ነው ለኔ። እኔ የማውቀው እንደዛ ነው እኮ አልጨረሱም ማለት ጉዳይ አላችሁ ከኔ ጋር ደግሞ አልጨረሱም። ምን ላወራው ፈልጋለሁ እኮ አንቺ ያልጨረሹ ነገር ሊኖር ይችላል እንጂ እሱ ጨርሻለሁ ከሷ ጋር ያለኝ ነገር ሁሉም ነገር እኮ እንዴ ማለት እሺ እሱ ይምጣና አይ መናገር ያለብሽን ነገር እሱ ይምጣ። እዚህ ጋር ሌላ ነገር በጣም አግሬሲቭ ነው የምትሆኚው አንቺና በኔጌቲቭ ነገር ሁሉንም ነገር ስለምትወስጂው እሱ ይምጣ ይሻላል። እሱ ይምጣ። እሱ ባለበት እሱ እንደዚህ ምንድነው? ቆይ እሱ የሚያስነካችሁ ነገር አለ? አልገባኝም። ሁሌ ቤት ድረስ በቃ እኔ በሰላም መዋል አልችልም። ፍፄ እኔ ላንተ ነው ጥያቄ ያለኝ አሁን። እኔ እኮ ሰዎችን የሆነ ነገር እንደዚሁ አይቼ እኮ ምን እንደፈለጉ ማወቅ አይከብደኝም።
እኮ እኔም እንደጨረስኩ ነው የማውቀው፣ ግን ደግሞ የማወራው ነገር አለ። እቺ ልታወራ ፈልጋለች። አንድም ከሱ መስማት ያለባትን ነገር መስማት አለባት። ሰምታለች እኮ አይደል እንዴ? ትናንትና አላወሩም። እንዴት አላወሩም ማለት ነው? ሁለቱ አላወሩም እኮ በይም ስለሽ አሁን እኔ ሌላ ነገር ይኖራቸው እኮ ነው እስከዛ ድረስ እሱ እስኪመጣ ድረስ እንይለውቀው ንገሪ፣ ችግር የለውም አይደለም ስልሽ እሱ አሁን እዛ ሰዓት ላይ ትናንት ካየሹ እንትን ነው በቃ ጨርሰናል ካብሳላት ጋር ምናምን ብሎ ለፋሚሊዎቹ አስረክሩኝ አይነት ነገር ሄደው እና እኔ ደግሞ ወዲያው እንደዚህ ያንን ነገር አልፈልገው። ቡቡ ለኔ ጥሩ ሰው ነው። እኔ በጓደኝነት አብሮኝ እንዲቀጥል እፈልጋለሁ። በጓደኝነት አብሮሽ እንዲቀጥል እፈልጋለሁ። አይ እሺ ደህና ነሽ? ምን ሆነሽ ነው? ምን ይሆናል? እሷ ነች እንግዲህ። አይ ስልክ እኮ አይሰራም። አዎ ኦኬ ነው። አይ ምንድን ነው እንደዚህ ሩጥ መጣጣ? ኧረ ምን ናፍቆኝ ስለነበረ በአንድ ቀን ናፈቀሽ? ምን እየተካሄደ ነው? አላውቅም። አንተን ፈልጎ ፍፄ ይዟት መጣ። ምን እንደፈለገች ነው አላውቅም። ቁጭ እስኪ ምን ሆነሽ? ችግር አለ? አይ ችግር የለም እንጂ ሚስት አይ እዛ አጣርፈሽ እንግዳ አስወልሽ ግራ ገብቶኝ እኮ ምን ነው ችግር አለ? ደህና አይደለሽም? አይ ስልክስ ደውልልክ አይሰራም እኮ አውቄኝ የዘጋሁት ነው። እኔ ደግሞ ላወራክ እፈልጋለሁ። ምንድን ነው የምታወሪው? ምን በቃ እንድንለያይ አልፈልግም። መች ተለያየን እንጂ እንዴት ምን አይነት መለየት አለው? በቃ የትናንት አወራርክ ከዚህ በኋላ እንገናኝም አይነት ነገር ነው። እንደሱ ሳይሆን እንደ ጥሩ ጓደኛ ካንቺ ጋር የሚያገናኘን ነገር ካለ ያገናኘናል እንጂ ዲቴይል እንደ ላይ ካንቺ ጋር ብዙ ጊዜ ማሳለፍበት ታይም የለኝም። እኔ ደግሞ ያንን ነገር አልፈልገውማ። ምን ነው የማትፈልጊው? ለምንድን ነው ምን እንዴ ቡቡ ለምን ልትረዳኝ አትሞክርም? ያ ላንተ ቀላለው እንዴ ባንዴ በቃ እኔ ግራ እየገባኝ ነው። አንቺ ምርሽ ነው እንዴ? አዎ የምር ነው። ምን ምንድነው ዳር ብትይ ምንድነው? እኔና አንቺ እኮ መለያየት የሚያስብል ምንም ነገር እኮ የለንም አይደል? ልንለያይ ነው ምናምን የሚያስብል ምንም ነገር የለንም። ግን ደግሞ ላይክ እንደ ጓደኛ ሲመቸኝ ምናምን የሆነ አጋጣሚ ካገናኘንም ምንም እኔ ሜቢ የሆነ ነገር ቢገጥምሽ ልደርስልሽ የምችል አይነት ሰው ልሆን እችላለሁ እንጂ ያን ያህል እንደዚህ የሚያስኮል ነገር ያለ አይመስለኝም። ምን ብላ ምን ልታገኝ ፈለገች? ከዛ እሱ ደግሞ ቤት ድረስ ይዟት መጣ እኮ ኖርማል ነው እኮ። ምንድነው ፈልጊሽ? አይደለም በቃ ድሮ በቀን እንገናኝ ነበር፣ ደዋወል ነበር። አሁን ግን በቃ ትናንት እንደዛ ካልከኝ በኋላ ሌሊት ሙሉ ተረብሼ ነው ያደርኩት። እንቅልፍ ምናምን አልተኛውም እና በቃ አልፈልግም እንድንለያይ። አይደለም አልፈልግም እንድንለያይ። በቃ ከሱ ጋር ምንም እኮ ይሄ ግልጽ እኮ ነው እኮ መለየት እኮ ነው። እኔና አንቺ ለምን እንለያያለን? ላይክ እኔ ወይ ፍቅረኛ አይደለሽም ወይ ነገር አይደለሽም አይደለም። የሚያለያየን ነገር የሚያስብል ነገር እኮ ምንም የለም አለ እንዴ? ቡቡዬ እኮ ሴት ነኝ ባሳየኸኝ ነገር እና እኔ እዚህ ጋር የቆምኩት ወንድ ልጅ አይደለም። ቆይ አንዴ እሱን እያወራሁት ነው። ቆይ አንዴ ምን እስክታወሪ ምን ልጠብቅሽ? አይ እኔ እኮ ሴት ነኝ አይደለም ስልሽ ሴት ከሆንሽ አይደለም በቃ እኔ ማለት እኔ ከዚህ በፊት እንዳንተ ይሆንልኝም የነበረ ወንድ የለም፣ ወደፊትም ሊኖር አይችልም። እና በቃ ላንተ ያለኝ ፊሊንግ ምን እንደሆነ አላውቅም፣ ብቻ ግን አንተን ሳገኘክ የሆነ ውስጤን በጣም ደስ ይለኛል። እንደ ሕፃን ልጅ ነው ፈነዳድቀው ምናምን አይነት ነገር እና በቃ እኔ ምንም አልፈልግም፣ ግን በቃ ጀስት እንደ በፊቱ
አልፈልግም። ለምን? እኔ ደግሞ እንደ በፊቱ እንድትሆን አልፈልግም። እኔ ካልፈለኩት እኔ እኮ እዚህ ጋር የቆምኩት ሰው ነኝ። በዛ ላይ ደግሞ ሴት ነኝ። አንቺ ሴት እንደሆንሽ ሁሉ ማለት ነው። እንጨት አይደለሁም እዚህ ጋር የቆምኩት ወይም እንደምታይኝ ጎረምሳ አይደለሁም። እሺ እኔ ምን ልሁን? በመሀል ምን ልሁን? ምን አገባኝ? እኔ ሴት አይደለሽም፣ ሴት አይደለሽም። አንቺ ልጠይቅሽ እንጂ አይደለም በተረዳሁሽ ልክ ተረድቼሻለሁ። መጀመሪያም ይሄን ስለማውቅ ነው ስለምረዳ። ቆይ ዝም በይ አዳምጪኝ። ወዲያው አትናደጂ። ሴት ነሽ አይደለ? ሴት ልጅ ሆነሽ የሴት ልጅ ፊሊንግ መረዳሽ ከቻልሽ ታውቂዋለሽ። በቃ እኔ እንዴት ነው አንድ ሰው አግኝተሽ ማታቂ ነገር እንክብካቤ ብዙ ነገር ሲያደርግልሽ እንዴት ነው አላውቅም እኮ እኔ ውስጥ የሚሰማኝን ነገር ግን በቃ እሱን ሳገኘው የሆነ ደስ ይለኛል። ህፃን ልጅ ነው ሆኖ ምናምን አይነት ነገር እኔ እኮ ምንም ነገር አይደለም እየፈለኩ ያለሁት በቃ ደስ እንደ በፊታችን እንሁን ነው ያልኩ ያለሁት። ያ ነገር አንቺ ላይ ተጽዕኖ ያደርጋል። ቢያንስ ከተረዳሽ አታፍሪም? ቤት ድረስ መጥተሽ እንደዚህ ስታወሪ ሺማ ይዘሽ ማለት ትንሽ አልደበረሽም? ለራስሽ ራስ ግልጽ ያንተ ልጠይቅህ እኔ አንተን በህይወቴ የምጣለው አይነት ሰው እንዳልሆንክ ታውቃለህ አይደለ? ልጅ እኮ አይደለም። አንተ ዝም በል ብሩኬ፣ ዝም በል ተረጋጊሽ። በቃ ተረጋጊ። በህይወቴ እኔ አንተን ማስቀየም የምፈልግ ሰው አይደለሁም እኮ ተረጋጊ። ምክንያቱም እንደዚህ አይነት ሰው ነው ብዬ ስለማላውቅ ማሰብም ስለማልፈልግ። እስከ መቼ ብሩኬ? እስከ መቼ እኔ ስናገር ክፉ አይወጣሽ? እኔ ስናገር የሆነ ነገር እኔ ለምን ስለማልፈልግ ነው። አንቺ ስም እንዲነሳ ዝም በይ ማለት ምን ያስከብራል? ምን ነሻል አብሳላት? እኔ በጣም እያወዛገብሽ ነው ታውቂያለሽ አይደል? እንቶኝ ነገር ግራ እያጋባኝ ነው እንዴ። ምንም የተለየ ነገር የለም። በቃ እንደ ጓደኛ ቀረብኩሽ። ላንቺ የሚገባውን ነገር ማድረግ ግዴታ የሆነብኝ ነገር አደርጋለሁ። ገብቶሻል አይደል? ጥሩ ሰው ስለሆንሽ እኔም እንደ ጥሩነቴን ነው ላንቺ ማሳየት ያለብኝ ብዬ ነው ያመንኩት። ሌላ ምንም ያደረኩት ነገር የለም። ያው ግን ደግሞ እኔ ልትረዳኝ መረዳት አለብኝ ካብሩኬ። እሺ ክፍት አድርግላቸው፣ ቤት ድረስ አይምጡብኝ። ስልክህን በቃ ክፍት አድርግላቸው ወይ ለነሱ የሚሆን አዲስ ሲም አውጣ። እኔ በቃኝ፣ የምር በቃኝ። በቃ ሰልችቶኛል። እኔ አሁን እንድትናደጅ እኮ አይደለም እንድትናደጅ አይደለም። እሺ ዘፈን ከፍቼ ልጨፍር እዚህ ጋር ነው። አይ እሱን ማውራት ፈልጋለሁ። ዘፈን ከፍቼ ልጨፍር። እንድትናደጅ አይደለም፣ እንደዚህ እንድትናገሪ አይደለም፣ እንደዚህ እንድትሆኝ አይደለም። እኔ ለምንድን ነው የምትናገሪኝ? ተናገርኩ። አሁን እኮ አልተናገርኩም። ስልክህን ክፈትላቸው ነው ያልኩት። ቤት ድረስ ከሚመጡብኝ ይሻለኛል። ወይኔ ጉዴ ፈላ። ምን ሆናችሁ ነው? ቆይ አንቺ ለምንድን ነው እንደዚህ የምትሆኚው? እኔ እኮ በቃ እንደዚህ ላወራው እኮ ነው የመጣሁት። ቤትሽ መምጣቴ ነው ጥፋቱ? ቤቱን እኮ የመጣው እሱን ላገኝና ላወራ ነው እንጂ ለሌላ ግን ታወሪዋለሽ። እኔ እዚህ ጋር የቆምኩት ሰው ነኝ አይደል? አውቃለሁ። እኔ እኮ አላውቅም አላልኩም እኮ እንዴ ስለኔና ስላንተ ወይስ ምንድን ነው? ምን ነው ስለኔ ዓለም ያውቀው ነገር አይደል እንዴ? እና ታዲያ ምን እኔ ግራ ገባኝ እኮ። ምንድን ነው የምትፈልጉት ከኔ? ትናንት ጨርሻለሁ ምናምን ተባብላችሁ ተለያያችሁ አይደል? ዛሬ ቤት ድረስ መምጣት ለምን? እኔ ነው እየጠየቅሽ ያለሽው ወይስ ሶስታችሁን ነው እየጠየቅኩት? እኔ ለምንድን ነው የምትጠይቂኝ? ደውለሽ እኮ ነው እኔ ነኝ ይዣት መጣሁ። ከምታደርግልኝ እንክብካቤ አንፃር ከሆነ ነገር ምናምን አለች። ለምንድን ነው የምትጠይቂኝ? ብሩኬ አሁን እናንተ እንድትጨቃጨቁ አይደለም። እኔ መጨቃጨቅ እኔ አልፈልግም። እኔ አልጨቃጨቅም። ለምን ትናገሪኛለሽ? ዝም በል በቃ ይበቃሃል። አፋልኝ ብለህ እንዳትጠራ። አንቺ አይደል እንዴ ደውለሽ ነው ያልሽኝ አይደለ? ላወራው ፈልጋለሁ አለች እኮ። ታዲያ ደውለሽ ና ብለሽኝ የሶስት በሌላ ሰው ፊት ከምታወራው እኔ እኮ ለሷ እኮ ማድረግ ያለብኝን ነገር አድርጌ እኮ ነው የሄድኩት አይደል? እሺ ምን ላድርግ ከዛ በላይ እና እኔን ወቅሰሽ ነው የምትጠይቂኝ? አሁን ለምንድን ነው ሁለታችሁ የምትጨቃጨቁት? አይደለም ሃይሚ ግን የምር እኔን ለመናገር ይቀልሻል ይመስለኛል አይደል? ብሩኬ አሁን ጓደኛዬንማ ክፉ አይወጣሽ አልከኝ እኮ ልናገረው። እኔ አይደለም
እሺ ተናገሪ። አንቺ ተቃራኒ መሄድ ነው አንፈልጊው። ተናገሪ። ምንም ተቃራኒ ተናገሪ። በቃ እኔ ተረጋጊ ማለት ነው። መጣች የልጅ አባት ነው አለች። ዛሬ ደግሞ እሷን ይዟት መጣ። እስከ ዛሬ ከጀርባዬ ነበር። እኔ ከፊት ለፊት ስጠብቅ ከጀርባዬ ነበር። ላውሮ ብለን እኮ ነው ማውራት የሚፈልጉት ነገር አለ። እንዲያወሩ ይዛት መጣው። እንደጨረሱ ነው የማውቀው። ያልጨረሱት ነገር ካለ በግልጽ እንዲያወሩ ነው። እሱ እንደጨረሰ አውቃለሁ። እኔ ምለው ላንቺ ብዬ ስላልኩሽ ነው የምትናገሪው። አይደለም ነው እንደዛ ነው አይደለም። ለምን ላለመናገር እየሞከርኩ እኮ ለምን አለኝ ትኛለሽ? እኔ ምን መጥፎ እንደወጣሽ እኮ ነው ያልኩት አይደል? ከዚህ በላይ ከሷ ጋር አይደለም ጉዳይ። እኔ ከአንተ ጋር ብዙ እናወራው ነገር አለ፣ እናወራለን። እስከ ዛሬ ድረስ በጭንቅላቴ ከጀርባ ማን አለ ከጀርባዬ ማን አለ ብዬ አስብ ነበር። ፍፄ ምንድነው አላማ? ካንተም ጀርባ ሌላ ሰው አለ አውቃለሁ እኮ ግን በቃ ይበቃል። ከዚህ በላይ ይበቃል። በቃ እኔ ማስመሰል አልችልም። በቃ ከዚህ በላይ ደክሞኛል። ተውኝ። ተውኝ። እኔንም እያካተትሽ ነው እያወራሽ ያለሽ አንቺ። ኦኬ ስለ ትናንት ነው ማውራት ነበረብኝ። እስቲ አውሪ። መናገር ነበረብኝ። ተናገሪ። ይጣልሽ ሰበብ አድርጌ ልናገር ግን አልፈልግም። ህሊና እንዲናገር እፈልጋለሁ። ከምታደርግልኝ እንክብካቤ አንፃር አለች እኮ ምንም የተለየ እንክብካቤ አላደርግም። ለሌላ ሰው ማደርገው ነው ማደርገው ፍላጎትሽ አይደለ እንዴ? ለሌላ ሰው ከማደርገው ውጪ ምን አድርጌ እኮ ነገርኳችሁ እኮ ላንቺም እኮ ነገር እንዴ ሰውን ታዲያ ክፉኝ እንዲቀርብ ነው እንደሚፈልጉት ምንድነው የምትይኝ? በቃ በነጹነቴ ነው ሰው የምቀርበው። እሺ ምን ላድርግ? እስከ መቼ ምን እኔ ደግሞ እስከ መቼ እንዴ? ይኸው መጣች ቤት ድረስ ነገረች። ግልጽ ነው መናገር የፈለግሽው። እኔ ተረድቼሻለሁ እንደ ሴት። ግን ደግሞ የአንቺን ያክል ድፍረት ቢሰጠኝ እስከዛሬ እኔም አልቃጠልም ነበር። ወይ ተናግሬ ይወጣልኛል ወይ ምናምን። እኔ እኮ በጣም ብዙ ስለተረበሽኩና ስለተጨነቅኩ ነው የመጣሁት እንጂ እኔ እናንተ እንደዚህ ለማጨቃጨቅ ምናምን ፈልጌ አይደለም። እንዴት እንድንተቃቀፍ አይደለም። እኔ እኮ ምን እንደዚህ አይነት ወሬ እያወራሽ ካሳለፍነው ነገር አንፃር እያልሽ አይደለም። እኔ እኮ ምንም ለየት ያለ ወሬ እኮ አላወራሁም። እኔ እኮ በቃ እንደ በፊቱ እንሁን ነው እያልኩ ያለሁት አይደለም። ለምን ያስፈልጋል? እንደ በፊቱ መሆን ለምን ያስፈልጋል? አንቺ ላይ የተለየ ፍላጎት እንዳለ እየተረዳሁ ነው። ለምን ያስፈልጋል? ፍፄ የምትመልስልኝ መልስ አለ? ምንም መልስ እኮ ነው የምመልሰው። አንተ ጤነኛ አይደለም። ምንድነው የምመልሰው? ምን እሷ እያለች ያለችው እኮ ምን አስተበልኝ? ምንድነው መልሰው ነው? አንድም ያንን ለማወቅ ነው ይዛት የመጣው። ያሟል እንዴ? ጤነኛ አይደለም እንዴ? ነይ እንዴ ትንሽ ለምን ተጥላለ? ማውራት አለብኝ። ድጋሚ ነው የምበጥበጥ እጠብቃችኋለሁ። እሺ ነገም እዚህ ጋር ቁጭ ብዬ እጠብቃችኋለሁ። ይሄ ነገር ለመፍታት ካልሞከርኩኝ አሁንም ወደፊት የሚቀጥል ነገር ምንም የሚፈታ ነገር አይደለም። እሺ ምን ላድርግሽ? እኔ ምን አድርግ? ሁሌ እስከ መቼ ነው በእንደዚህ አይነት ገመድ ተተብትበን የምትኖረው? እሺ ምን ላድርግ? ይሄንን አድርግ ምን ላድርግ? አላወራት እቺ ግዴታ እኮ ነው ማስተካከል ያለብኝ እኮ እኔ ማስተካከል አይደል? እሺ ዝም ልበላት እኔ? እሺ ዝም ብዬ ቁጭ ልበል? ይበልጥ ድጋሚ ቤታችን ያልፈታነው ችግር እያለብን ሌላ ችግር መበጥበጥ አለ ወይ? እኔ በቃ ከምቃጠል ተወኝ አልኩ። አልተውሽም አልከኝ። ደግሞ ይኸው ቤቴ ድረስ ጭራሽ የገዛ ጓደኛ ይዟት ይመጣል። አይ ምን እንዲያወሩ እኮ ነው ይዟት ያመጣው። ሌላ ነገር አስቤ አይደለም። ምን እንዲያወሩ ነገር አልሰማሽም? እያለች ያለችው ምንድን ነው? ምን ፈልጋ ነው? እኔ ለአንተ ማለት ነው ለአንተ ነግራ አንተ መተህ ብትነግረው ይቀለኝ ነበር። እኔ መሀላቸው ላይ ምን እንዳለ በምን አውቃለሁ? ምን ብዬ ነው መጥቼ የምናገር? ያላችሁ ነገር ማውራት ያለባቸው ሁለቱ ናቸው። እንዲያወሩ ነው ይዛት ነው። እሺ አውሩ። አሁን ፈቀድኩላችሁ። ይዘሽ ሂጂ ነው አሉ። ምንም አውራ ነገር የለም። ፍፄ ሂጂ አውራት። አይ ችግር የለም። በቃ ፈቀድኩልህ። ሂድ። ሲጀመር እኔ ነኝ ጥፋተኛው። አሁን ሁለታችሁ ጋር ሌላ ችግር እኔ ነኝ ጥፋተኛው። እኔ ምን እንደ
ምን እንደነካኝ ምን እንደተሰራብኝ አላውቅም። ማብሩክ ወስኜ የማልወስን ሰው እንደሆነ ታውቃለህ። ኦኬ ሌላ ችግር ነው ፈጥሮ ከወጣውም ችግር ነው፣ ቁጭ ካልኩም ችግር ነው። እንደፈለጋችሁ ነው፣ አይመለከተኝም። ምን አገባኝ? ቁጭ ብዬ አለኝ እንዴ ምንድን ነው የምታየው? ፊልም እኮ አይደለም እዚህ ጋር እየቀለደ ምን ላደርግ? ወጥቼ እኮ ማውራት እኮ ሌላ ነገር እኮ አይደለም። የኔ ህይወት ላይ ነው እየተቀለደ ያለው። እኔ ቁጭ ብለህ እዛ በቴሌቪዥኑ ፊልም ከፍተህ እንደምታየው አይደለም። ስትፈልግ የምታሳልፈው፣ ስትፈልግ ወደ ኋላ የምትመልሰው። ገባ? ምን አድርግ ነው የምትይኝ? እሺ እንዴ አንቺ እኮ ነሽ አይደል እንዴ ጠራሽኝ? ደህና ይዘጋው ልስልሽ። እሺ ከዛ መጣሁ። ምን ታድለ እንዴት ነው እንደዚህ ችግር እየተፈጠረ እግርህን ዘርግተህ ምናምን ከወጣሁ ችግር ነው ምናምን ግዴታችን ማውራት የለብኝም። እኔ አልነበረብህም ማውራት የለብኝም ማውራት የለብኝም ወይ አይደለም? ሀይሚ ማውራት የለብኝም። ሂድ አውራት አልኩህ እኮ በቃ ፈቀድኩልህ። እሺ አውርቻትን ብሄድ ስመለስ አንቺ ጋር ችግር እኮ አይደለም። መጥቼም አንቺ ጋር ችግር እኮ ነው ያለው ነገር እኮ እያየሁት እኮ ልበጣስ እንዲሁ ለቦታ ምን ላድርግ እኔ እንዴ? ለሁለታችን ብዬ ማውራት ግዴታዬ ነው አይደለ? አንቺ በቃ የምታስቢው ነገር መተው አለብሽ። ሌላ ነገር እያሰብሽ ከሆነ ተረጋጊ እኮ። ቁጭ ብላችሁ ማውራት ያለ ሰፊ ጊዜ ያስፈልጋችኋል ሁለታችሁ። እሷ እያለች ያለችው ሌላ ነገር ነው። ሀይሚ ለምን አትሰሚ? ተረጋጊና እናወራለን። እሺ ቅድሚያ እኔ አንቺን ላውራሽ፣ ቅድሚያ እኔ አንቺን ላውራሽ። በቃ አፍዘይ ሂዱ ቆይ ውጡ በእናታችሁ። እኔ አንቺን ላውራሽ። እሺ አንቺ ጋር ችግሬን ካልፈታው ሌላ ችግር ነው። ምንም ነው ማስረዳሽ? ምንም ማስረዳሽ ነገር የለኝም። ምንም ማውቀው ነገር የለም። ምንም ማስረዳሽ ነገር የለም። እንዲህ ነው ምናምን ብለህ እኔን አረጋግተህ ሄደህ ከዛ ቀጣይም ስታገኛት ምናምን ትናንት እኮ ስታወራኝ ምናምን ብላ ደግሞ ነገም ትመጣለች። በቃ ትናንት ስታወራኝ ለኔ ብለህ ስታስብልኝ ለኔ ብለህ እንደዚህ ሲፈጠር ነው ብቻ ነው ፈልጉት